በኦሮሚያ ቤኒሻንጉል ጉሙዝና ጋምቤላ ክልሎች የጋራ ሰላምና ልማት ማስተባበሪያ ጽሕፈት ቤት አዘጋጅነት በግጭት አፍታትና ተፈናቃዮችን መልሶ ማቋቋም በሚቻልበት ዙሪያ የኦሮሚያና ቤኒሻንጉል ጉሙዝ ክልል አመራሮች፣ አጎራባች የዞንና ወረዳ የስራ ኃላፊዎች እንዲሁም የጸጥታ አካላት የሀገር መከላከያ ሰራዊት አባላትን ያሳተፈ ውይይት በነቀምቴ ከተማ ተካሂዷል። የጽሕፈት ቤቱ ኃላፊ አቶ ፊሮምሳ ሰለሞን በአጎራባች አካባቢዎች ሰላምና ልማት እንዲጠናከር የተለያዩ ውጤታማ ተግባራት መከናወናቸውን አንስተዋል። የኦሮሚያ ክልል ጸጥታና አስተዳደር ቢሮ ኃላፊ ኮሚሽነር አራርሳ መርዳሳ በበኩላቸው በክልሎቹ የጋራ ጥረት የተወሰዱ እርምጃዎች አካባቢው ሰላም የሰፈነበትና የልማት ስራዎች እንዲቀጥሉ ምቹ ሁኔታ የፈጠረ መሆኑን ተናግረዋል። ራሳችን ኃላፊነት ተቀብለን መከላከያችን ከዚህ ወጥቶ ሌላ ስራ ሀገራዊ ጉዳይ ላይ እንዲረባረብ በክልላችን ብሎም በጎረቤት ክልሎችም ወረዳዎችንም አስተባብረን ቀሪው ጠላት እንዲደመሰስ ከህዝቡ እንዲነጠል እናድርግ። ሁለተኛ በህዝብ ስም የሚሰሩ ለዚህ ህብረተሰቡን የሚያጋጩ ኃይሎችን እናጋልጥ። ሶስተኛ ህዝባችን የሁለቱም ክልል አንድ ህዝብ ነው፣ ወደ ቀዬው እንዲመለስ እናድርግ። አስፈላጊውን ነገር እናድርግ ብለን ነው ዛሬ መድረክ የፈጠርነው። የውይይቱ ተሳታፊዎች በበኩላቸው በአጎራባች አካባቢዎች ያለውን ሰላም በጋራ በመጠበቅ ልማትን ለማፋጠን እንዲሁም ተጀምሮ ያለውን ተፈናቃዮችን ወደ ቀያቸው የመመለስ ስራን አጠናክረው እንደሚቀጥሉም ገልጸዋል። የተጀመሩ ነገሮች ጥሩ ነው። በተለይ ደግሞ በዛሬ መድረክ ላይ ትልቅ ነገሮች፣ ትልቅ ተስፋዎች ታይቶኛል። እውነት ለመናገር ትልቅ ተስፋዎች ታይቶኛል። አምና በሰራነው ስራ ወደ ግዳያና የልሙ በዛ በኩል የነበረውን ችግር ፈተናል ማለት ነው። የቤኒሻንጉል ጉሙዝ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ ኢሳም ዩሱፍ በበኩላቸው ተቀራርቦ መስራትና በየጊዜው የሚያጋጥሙ ችግሮችን በዘላቂነት መፍትሄ ለመስጠት የህግ ማስከበር ስራዎችን በተቀናጀ መልኩ መፈጸም እንደሚገባም ተናግረዋል። ከዛሬ ከአሁኑ መድረክ ጀምሮ ሲመለስ በተነሱ ጉዳዮች ላይ ምን ሄጄ ልስራ የሚለውን መውሰድ አለብን። በዋነኝነት የተፈናቃይ ጉዳይን በተመለከተ ትኩረት አድርገን የምንሰራው አንዱ ስለሆነ ከዚህ እንደተመለስን የተፈናቃይ የተያዙ ቤቶችን ማስለቀቅ ይኖርብናል። የተጀመረውን ሰላም ለማስቀጠል በአካባቢው የሚንቀሳቀሱ ጸረ ሰላም ኃይሎችን በጋራ መዋጋት እንደሚገባም ተጠቁሟል። ዋና ድርሻ ምንድነው? አንደኛው በአካባቢ ያለውን ተወደድም ተጠላም ይሄን የተደራጀ ኃይል ማጥፋት ነው። ሌላው መሰረተ ልማቶች እንዳይደናቀፉ ከአካባቢው የጸጥታ ኃይል ጋር በጋራ መስራት ነው። በሶስተኛ ደረጃ አሁንም እየተጓተተ ያለ ሚሊሻም ካለ ልታሰለጥኑ የምታስቡት ያንን ማደራጀትና ወደ ስራ ማስገባት ነው። በውይይት መድረኩ ላይ የሁለቱ ክልል የዞኖችና የወረዳ አመራሮች እንዲሁም የጸጥታ አካላት ተሳትፈዋል።